ቤቲ ከዚህ በፊትም ስታወሪ ዝም ያልኩሽ ሴት ነሽ ብዬ ነው። ከዚህ በኋላ ግን እናቴን መግደል አይደለም ማሰብ፣ በክፉ አይን ብታያት ከኔ ጋር ጥሩ ነገር አይፈጠርም። እዚሁ ጋር ጠብቂ፣ ልብስ ደርቤ እመጣለሁ፣ ውጪ እናወራለን። አንቺ ጋር አይደለም የመጣሁት፣ የግድ መግባት አለብኝ። አለሜ መሞት ካልፈለግሽ በስተቀር በሰላም ወደ ቤትሽ ነው መሄድ ያለብሽ። አልሄድም እዚህ ቤት። አባዬ አለሜ ቤት ድረስ መታለች፣ እባክህን። እሺ የማይታመን ትልቅ እንግዳ ስጋ ያየ ጅብ መስላችኋል? አዎ ስጋ ያየ ጅቦች ነን። ስጋው ደግሞ የትልቅ ጅብ። ወገን ወገኑን እንደማይበላ ታውቂያለሽ? እሱ ነገር በጅቦች መንጋ አለ እንዴ? ቢኖርም ባይኖርም ዋጋ የለው። አልሞት ባይ ተጋዳዮች እናንተ እንያዩት። የፈለግሽውን መናገር ትችያለሽ፣ ፈቅደንልሻል። እኔ ግን የማን እንደሚገርመኝ ታውቃላችሁ? ያንቺ። እሱን ነበር የፈለግሽው፣ ወስደሽዋል። ምንድን ነው የምትፈልጊው ከኔ? ፈልጌ ነው የሄድኩት። ቀስ አቶ ገዛይ፣ መጮህ አያስፈልገውም። እኔ ነው አትጩ የምትይ? እንደውም ሳይ አንተ ጣሳ ነው የምትመስለኝ፣ ያውም አሮጌ ጣሳ። እቺ ደግሞ ቁረሌው። ለማንኛውም መሞቻሽ ዛሬ ነው። እኔ ፈልጌ ሳጣሽ፣ አንቺ ግን እዚህ ድረስ መጣሽ። ከነ ጉድሽ እገልሻለሁ ዛሬ። እንዴት ዋላችሁ? እንዴ እማዬ፣ እዚህ ምን ታደርጊያለሽ? እኔማ አንዳንድ ነገር ላወራቸው ነበር የመጣሁት፣ በደረቁ አደረጉኝ እንጂ እኮ። ታዲያ ቁጭ ብላችሁ አውራ ታዲያ። ሽንትሽ አልመጣም? ኧረ አልመጣም። እሺ እኔ የመጣው ሽንት የሻለች ደግሞ ፊልሙን እንዳትጀምር እሺ። ሄላ፣ የት ነህ? ሽንቱ ሊሻን ወጥቶ ነው። እንኳን አገኘሁሽ፣ ስፈልግሽ ነበር። ምን ነው በሰላም? አዎ በሰላም ነው። እባክሽ አንቺ ልጄን ለቀቅ አድርጊው። አዎ ልጄን ለቀቅ አድርጊው። አንቺን ተሸክሞ የሚኖርበት ዕዳ የለበትም። ለፍቼ ለዚህ ያደረስኩት ሽባ ላይ እንዲወድቅ አይደለም። እሺ በይ በቃ ሰላም ሁኚ። እሺ ማዘር። የኔ ፍቅር እናቴ። አቤት። ምን ነው? ምንም። ልክ አይደለሽም። እህቴን አስታውሻት ነው። የሚያሳዝን ሁኔታ ውስጥ አይደለችም የኔ ፍቅር። በቃ ልተኛ። ፊልሙስ? ሌላ ቀን እንጨርሰዋለን። እሺ በቃ እኔም ወደ ሱቅ ልግባ። እሺ እሺ አሁን ማውራት ትችላላችሁ። እሺ አለሜ፣ ምን ፈልገሽ መጣሽ? ሀብት ንብረቴን፣ ገንዘቤን፣ ድርጅቴን፣ የልጅነት ላቤን ጠፍ ያደረኩበትን መኪናዬ፣ ወርቆቼ፣ ዳይመንዶቼን፣ አንተ ጋር ያለኝን ንብረት በሙሉ ፈልጋለሁ።
ስለ ጌጣጌጦችሽ እንኳን ማውቀው ነገር የለም። እኔ እዚህ ውስጥ አላስፈልግም መሰለኝ። የልትሄጂ ነው? ጥላቻሽ እንዲወጣልሽ ቁጭ በይ። ይሄ የምትንቀባረሪበት ሀብት የማን እንደሆነ ስሚ። የወሰድሽውን ቁጠሪ፣ የሰጠሽውን ብቻ አይደለም። አለሜ ድንገት መጥቶ ንብረቴ ማለት ልክ ነው? ናትዬ እኔ ብቻውን ላውራው። እኔም ቤቴን ማውራት ነገር አለ። በቀል እግዚአብሔር ባይሆን ምን እንደማደርግህ አሳየህ ነበር፣ ግን ትቼሃለሁ ለሱ። አንቺንም ልጅሽንም በአንድ ጉድጓድ ልከታችሁ እችላለሁ። ቀጥ ብለህ ሄደህ እጅህን ለፖሊስ ብትሰጥ ጥሩ ነው። ያ ሲሆን ነው ገንዘብ የምታገኝ የሚመስልሽ? ገንዘቡማ የራሴ ነው፣ በየትኛውም ሁኔታ አገኘዋለሁ። እኔ አካውንት ውስጥ ያለው ገንዘብ 20 ሺህ እንደማይሞላ ታውቂያለሽ? እየቀለድክ መሆን አለበት። ቀልዱን አንቺ ነሽ የጀመርሽው ወይዘሮ አለሜ። እሺ ግን አስብበት፣ ካልሆነ ግን የማደርገውን እኔ ነኝ የማውቀው። ምን ታደርጊያለሽ? በመጀመሪያ ነፍስ በማጥፋት ወንጀል እከስሃለሁ። ሁሉም እኮ ማስረጃ ይፈልጋል። እኔም ማስረጃ አላጣ። ቤቲ እናቴን የመጠየቅ ግዴታ አለብኝ። እኔም ህይወቴ ሙሉ ሲኦል ያደረገውን ሰው የመበቀል ግዴታ አለብኝ። አውቃለሁ የደረሰብሽ ነገር ከባድ ነው፣ ግን እንደነገርኩሽ ነው፣ መደጋገም አያስፈልገውም። ልክ ብለሃል፣ መደጋገሙ አስፈላጊ አይደለም። እኔ ስለዚህ ጉዳይ ምንም ሳላቅ እናቴን በጣም ብዙ ነገር አድርገሻል። እኔም ልገልሽ እንዳልመጣው ታውቂያለሽ። ግን መምጣት ነበረብን። እሱን ነው የምልሽ ቤቲ። አንቺ እናቴን ያደረግሻትን ነገር ለበቀል ከበቂ በላይ ነው። ምን ሆነች? ከሞት ያልተናነሰ በደል አድርሳችሁባታል። ግን ደግሞ አልሞተች። ይኸውልሽ ቤቲ፣ ከዚህ በኋላ ጸብሽ ከኔ ጋር ነው የሚሆነው። እናቴ ላይ ጭረት እንኳን ባይ ከአንቺ ራስ አልወርድም። አውቃለሁ። ስለዚህ በማሳደድ እና በመሳደድ ጊዜያችን አንጨርስ እያልኩሽ ነው ቤቲ። ከዚህ በፊትም ስታወሪ ዝም ያልኩሽ ሴት ነሽ ብዬ ነው። ከዚህ በኋላ ግን እናቴን መግደል አይደለም ማሰብ፣ በክፉ አይን ብታያት ከኔ ጋር ጥሩ ነገር አይፈጠርም። ብዙ ሚስጥር እየዘረገብሽ ነው። ሁሉም ማስረጃ እጄ ላይ አለ። እስካንበረከክ ድረስ ቸኩያለሁ። እኔ እኮ ገዜ ነኝ። እኔም አለሜ ነኝ። ታውቀኛለህ። መጨረሻው ደግሞ እስር ቤት እንደሚሆን አትጠራጠር። እማዬ ቆይ ግን እማዬ እንደዚህ ማድረግ እኮ አልነበረብሽም። ለምንድን ነው የማላረገው? እና ለሞት ቀጥ ብለሽ መሄድ ነበረብሽ። እባክህ አይነኩኝም ነበረ። ቆይ ግን ይሄን ድፍረት ከየት ነው ያመጣሽው? መጀመሪያም ደፋር ነበርኩኝ። ማንነቴን አሳጥተው ፈሪ ያደርጉኝ እንጂ። ፈሪነትሽ ያዋጣሻል። አልፈራም። ቆይ ፍላጎትሽ ምንድን ነው እማዬ? ነገርኩ እኮ ናቲ። እድሜ ልኬን የለፋውበትን ንብረቴን ልትገለኝ የነበረች ሴት ስትጫወትበት ቆሜ አላያትም እኮ። ታዲያ እዛ ድረስ ሄደሽ ለማስመለስ እየሞከርሽ ነው? ናቲ እባክህን የፈለግኩትን ላድርግ፣ አትከልክለኝ። አላልኩም። ሁሉም በአግባቡ በህግ ይሁን ያልኩሽ። ሊገሉሽ የሚፈልጉሽ ሰዎች ጋር እንዴት ትሄጃለሽ? መቼ ሞትኩኝ? ይኸው አለው እንዴ። እኔን አይታው ነዋ። አንተን ለምን? ምክንያቱም ከኔ ጋር መጋጨት አይፈልግም። ወይ ጉዱን እንደማውቅ አያውቁ ይሁን ወይ ዝም ስላልኩም አደባብሶ ሊያልፍ ይሁን አላውቅም። ብቻ ዝም ብሏል። መቼ እንደሚገሉኝ አላውቅም። ስሞት ደግሞ ዝም ብዬ መሞት አልፈልግም። ለአንድ ልጅ ያለኝን ነገር በሙሉ አስተካክዬ መሞት ነው የምፈልገው። በሰው እጅ ሞተሽ ሀብት ከምናገኝ እማዬ ምንም ነገር አተን ብትኖሪልኝ ነው የሚሻለኝ። እና ዝም በይ ነው የምትለኝ? አላልኩም እማዬ። በህግ እንክሰሰው፣ በአግባቡ ሁሉንም ነገር እንጠይቀው፣ እንጋፈጠው ነው ያልኩት። በልሻውን እንሂድ። እኔ መልሽ። አቤት። ምን አናደደሽ? ቆይ እንዴት አልናደደ? እጃችን ላይ ወርቅ የሆነ እድል አምልጦ። ግን ግራ ያጋባል። ምኑ?
ያንቺ እንደዚህ መሆን ከአንቺ ጋር እዚህ የሚያደርስ ጥላቻ የላችሁ። ቆይ ምን ማለት ነው? ያንተ ጠላት የኔ ጠላት አይደለችም? እንደውም ለአንቺ ባለውለታሽ ናት ብዬ ነው የማስበው። ምን አድርጋለኝ? የጠየቀችውን ጌጣጌጥም ወስደሽዋል። ወይኔ ቤቲ፣ ምን ነው አስቀየስሽ? እስኪ ቆይ ንገረኝ፣ ከልጅነት ውበትና ከወርቄቱ ነው በጣም የሚያስጌጠው? ልጅነት ነው። ስለዚህ ይበልጥ የሚያስጌጠውን ሰርቃኛለች። አልገባኝም። ንፋስ ልቀበል መሰለኝ። ይውዬ፣ ምንድነው የተፈጠረ ችግር አለ እንዴ? ደህና ነኝ እቴ፣ ደህና ነኝ። አይ ምንድነው የተፈጠረ ነገር አለ እንዴ? እማዬ ያስቀየመችሽ? እናት እኮ አታስቀይምም። ቆይ ታዲያ እሺ ምን ሆነሽ ነው? ለካ ሌላ ቦታ ስሜ ሽባ ነው። ቆይ ማን ያለሽ? ማንም አላለኝም። ይውዬ፣ ቆይ ለምን አትነግሪኝም? ማን ያለሽ? ተይኝ እስኪ። አንቺ ደግሞ ሌላ ጭንቀት አትፍጠሪብኝ። ታዩ፣ ለነገሩ እኔ ነኝ እንዲህ አይነት ስም እንዲወጣልሽ ያደረኩት። እራስሽን እንደዚህ ከምትወቅሺ ዛሬ ነገር ከምትይ አታሳክሚኝም? ዛሬ ደህና አይደለሽ። ሁሌ ትሁት መምሰል፣ ሁሌ ጠንካራ መምሰል ይሰለቻል። በቃ ወይ ቁርጤን ንገሪኝ፣ ካልቻልሽም ንገሪኝ። ይውዬ ተረጋጊ። ተነጋግረን አይደል እንዴ? ንግግር አይደለም የምፈልገው፣ ያው ቆሞ መሄድ ነው የምፈልገው እኮ። ቀጠሮ አስይዘናል እኮ። መፍጠን ካለበት እንዲፈጠን አድርገሽ አሳክሚኝ። መራመድ እፈልጋለሁ። በቃ እኔ ከዚህ በኋላ የሰው ሸክም መሆን አልፈልግም። ይውዬ እሺ እሺ አልኩሽ እኮ። ሌላ ምንም ማውራት አልፈልግም። ውጭልኝ በቃ። እንዴት ነው ቤቢ? እንዴት ነሽ? ቆይ እህቴን ማን ያስቀየማት? እኔ አላስቀየምኳትም። የተፈጠረ ነገር አለ? እሱን እኔ አላውቅም። ማን ሊያስቀይማት ይችላል? እኔ ብቻ እኮ ነኝ የማገኛት። ስለዚህ አንተ ነው ያስቀየምካት ማለት ነው? እኔ እሷ ላስቀይማት አልችልም ቤቲ። ግን እኔ ላይም ተቀይራብኛለች። ከቀላት ብዬ ነው ያልኩት። ቆይ እህቴ መራመዷ ሳያንስ እንደገና ሽባ ብለው የሆነ ሰው ሰድቧታል። ማን ነው? እሱን እኔ አላውቅም። ብቻ ግን ልቧ በጣም ተሰብሯል። እኔ አላውቅም። ግን የተፈጠረ ነገር ካለ አሳውቅሻለሁ። ጥሩ እሺ። እንዴት መጣ? ሰፈር ነበርኩ መጣሁ። ስራ የለም እንዴ? አረ ሂጄ ነው የመጣሁት። ፊልም እንዴ? አይ እማዬ እየመጣች ነው። እሺ በቃ ፍራሹ ላንጥፍልሽ፣ ስትመጣ ደስ እንዲል። አይ ሂድ፣ ችግር የለውም። ሁሌ ስትታይ ጥሩ አይደለም። ሂዊ ግን ደህና ነሽ? ደህና ነኝ። ሌላ ቀን እናወራለን። እሺ እንዴት ወጣሽ ታዲያ? ሁለቱም ወጡ አባዬ። ሰው ቤት ሰርቶ ግን እንዳንቺ ነፃነት ያለው አላየሁም። ረዘም አድርገው አስረውኝ ነዋ። አይ ተመስገን ነው። በዚህስ ምን ነካ አባዬ? ኢትዮጵያ ውስጥ እየኖረች የትኛዋ ሰራተኛ ናት 2 ዓመት ግዴታ መስራት አለባት የሚባለው?
ናቲ ቶሎ ደረሰ አይደል? አዎ ደረሰ። ግን አባዬ አለም የማይሆን ስራ ነው እየሰራች ያለችው። ደፍራ ትመጣለች ብዬ ግን አልጠበኩም። እንዴ መድፈር ያለብንና የሌለብንን ጉዳይማ መለየት አለብን። ምንም አያመጡም ብላ ነው። እንዴት ምንም አያመጡም አባዬ? ሁለቱም ቀንደኛ ጠላቶቿ ናቸው። ቤቲ ደግሞ በግልጽ ነው ጠላትነቷ የምታወራው። አናግራታለሁ። አንተን ትሰማሃለች። እስኪ ተይ በላት። ናቲም አንቺን አይደል እንደሚሰማው? የመውጣት ሀሳቧ ምን አደረገች? ተወችው እኮ። እሰይ እሰይ የበልሽ የኔ ልጅ። አባዬ ግን ወዳታል አይደል? አልገባኝም። አይ ማለቴ ቆይ ከናቲ ጋር ምን አሰባችሁ? ምን ነው? ምንም አባዬ፣ ግን እባክህ እስኪ ምከራት። እሺ ትሁቴ። በቃ እማዬ እባክህ ተወኝ። ቆይ ምን ሆነሽ ነው? ቆይ ለምንድን ነው የራሴ የሆነ ነገር መጠየቅ ጥፋተኛ የሚያስብለኝ? እንደዛ አላልኩም እናቴ። አልክ እንጂ እሱን ወህኒ መወረውርበት ብዙ ማስረጃ አለኝ። በዛ ላይ እኔም ብዙ ነገር እኮ ነው ያደረገኝ። ቆይ ለምን እፈራዋለሁ? እናንተስ ብትሆኑ ለምንድን ነው የምትፈሩት? እሺ ሁሉ ማስረጃ አለ። ታዲያ ይሄ ሁሉ ማስረጃ ይዘን ወደ ህግ ቦታ ነው እንጂ መሄድ ያለብን። ወደ እሱ ጋር መሄድ ትርጉም አለው? ናቲ ፊት ለፊቱ ቆሜ ልጋፈጠው ፈልጋለሁ። አንቺ ግን ቤቲንም ጭምር ነው የተጋፈጥሽው። እሷንም ቢሆን በግሏ ላናግራት ፈልጋለሁ። ጥሩ። ቆይ ግን እማዬ እንደሱ አይደለም። ድንገት ሊገሉኝ ይችላሉ። ምን? አትደንግጥ። ሞታለች ተብዬ እስከቆየሁበት ድረስ 74 ሳንቲም አልወሰድክም። የተወሰነ ወስጃለሁ፣ ግን በጣም ትንሽ ነው። ይሄን ያህል ጊዜ ምንም አልወሰድክም ማለት ነው? አዎ። ናቲ አሁን በቁሜ እያለሁ ካልሰጡህ ከሞትኩ በኋላ ምንም አታገኝም። እማዬ ያንቺ የሆነውን በሙሉ እንቀበላለን። እዚህ ምን ትሰራለህ? ሂዊ ቆይ ምን ሆነሻል? ለመንቀሳቀስ ስትሞክሪ እያቃተሽ እኮ እያየሁ ነው። ግን እሞክራለሁ፣ እራመዳለሁ። እሱ ከሕክምናው በኋላ ነው። ደግሞ ማዘርንም አላዩዋቸውም። አልመጡም እንዴ? አዎ፣ ግን አንተ እዚህ መሆን የለብህም፣ መሄድ አለብህ። ምን ሆነሽ ነው? ቆይ ምን አድርጌሽ ነውስ? ቤቢ እኮ ነኝ። ምንም አልሆንኩም፣ ግን አንተ እዚህ መታየት የለብህም። ሆነሻል እንጂ አንቺ እንደዚህ እኮ አይደለሽም። ሊያውም እኔ ላይ ምንም አልሆንኩም። በቃ ሁሉም ነገር እያስጠላኝ ነው። አንተንም ማስቸገር ነው የሆነብኝ። እና ደስታ የሚሰጥሽ እሱ ነው? እኔ ደግሞ ደስታዬን ይነጥቁኛል። ነፃነትሽ ሆንኩ ያህል ይሰማኝ ነበር። ሁሌ አይሆንማ። እሺ ለአሁን እንኳን ልውሰድሽ። አለም አለህ እንዴ? ጋደም ያልክ መስሎኝ ነበር እኮ። አይ አላልኩም። ጥሩ። ምን ሆነሻል? ምንም አልሆንኩም። የሆነ ነገርማ ሆነሻል። ናቲ ትንሽ አናዶኝ ነው። ለምን? እዛ ቤት ለምን ሄድሽ ብሎ ተናደደ። እኔ ደግሞ ያን ሰውዬ ፊት ለፊት መጋፈጥ ፈልጌ ነበር። ለህይወትሽ አደጋ አለው። ትውስ ስትደውልልኝ ለናቴ ነበር ወዲያው የደወልኩት፣ እሱ ቅርብ ስለነበረ። ቆይ ያን ያህል እነሱ ማን ናቸው? ክፉ ሰዎች ናቸው። አንቺን ሊያጠቁሽ ይችላሉ። መብቴን ነው የጠየቅኩት። ስጋት አይግባሻለን። ያንቺ የሆነውን ሁሉ እንቀበላቸዋለን። መቼ? እኔ ሳልሞት ልጄን የሆነ ቦታ ማስያዝ አለብኝ። ለምን ትሞቻለሽ እንዴ? ሞትን እያሰብሽ ነው እንደምትኖሪው? አይደለም ነው እንጂ ሊገሉኝ ይችላሉ። ከዚህ ሁሉ አንቺ ካልሄድሽባቸው እነሱ ምንም አያደርጉም። መተው እኮ ሊገሉኝ ነበር። እሱ የገዛ ልጅ ሰተት አድርጎ አምጥቷት ነው። እንደዚህ አይነት ጥንቃቄ የጎደላቸው ነገሮች ሁላችንም ነው የሚያጠፉት። ወይኔ አለሜ። አለሜ ነይ ወክ አድርገን እንምጣ። ሁሉም ነገር አልፏል። እርሹ
ትሁት እንዴት ዋልክ? በቃ ምን ነው? እንዴት ነው ሰላም የምትይው? ታዲያ እንዴት ነው? እንዴት ነው ሰላም የሚባለው? አላስተዋልኩም ነበር። ለምን ነው ያኮረፍሽ? አላኮረፍኩም ናት። ቆይ ግን የኔ ፍቅር እኔና አንቺ ሰዎች በተጣሉና በተስማሙ ሰዓት እኔና አንቺ መጣላትና መታረቅ አለብን እንዴ? አልገባኝም። እኔ ቤቴ ልክ ነሽ ለምን አልሽ አላልኩም። እንደዛ ማለት ልም አትችልም። ልኩ የትኛው ነው? እናቴ መሞት አለባት ትገደልና እኔ ዝም ልበል? እንደዛ ነው እያልሽ ያለሽው። ምንም ቢሆን እኮ እናቴ ናት። እናቴ ደግሞ በጣም ብዙ መከራ ያየች ሴት ናት። ናቲ ወንድሟ እኮ ወንጀለኛ ነው። አውቃለሁ፣ መጠየቅ አለባት። ግን ደግሞ በዚህ መሀል እኔና አንቺ ሰላም ማጣት የለብንም። ናቲ ሱቅ ተልኬያለሁ። ነገ ለመጨረሻ ጊዜ አወራለሁ። ከዛ ቤት ካላስወጣሽ እኔ እንዴት እንደማስወጣሽ አሳየዋለሁ። እሺ ጥሩ። እና በቃ ትንሽ ወክ አድርገን የተላክሽውን ልጅ ትሄጃለሽ። እሺ እማዬ ምን ገዝቼልሽ ልምጣ? ምን አራበሽም? በልቻለሁ። እሺ ምን ላድርግልሽ? ምንም አልፈልግም አልኩህ እኮ። እሺ እማዬ ሂጂ፣ ግን አብረን ነው የምንሄደው። አልሄድም በቃ። የእውነቴን ነው እናቴ፣ ሂጂ፣ ግን ብቻሽን አይደለም። ያቺ ቤቲ ተብዬዋን እንዴት ነው የማገኛት? ደግሞ እሷን ለምን ፈለግሻት? የማወራት ጉዳይ አለኝ እኮ። ስለምን? ምን ቸገረ? አላምናትም። እጅ እግሯ ራሱ ታስሮ ቢሆን እንኳን አላምናትም። አንተ እያለህ ምን ታመጣለች? ነገሮች በቅጽበት ከተቀየሩ በኋላ የኔ መኖር ትርጉም የለውም። አንቺንም አልመለሰሽም። እኔም እሷን በገላት እድሜ ልኬን እስር ቤት ነው የምሆነው። ግን አንድ ያገናኘኝ። ጥሩ እሺ፣ አሁን ምን ላምጣ? እኛ በልተን ጠጥተን የመጣ ነው። እንዴ ትታችሁኝ እራት? አጋጣሚ ነው። ቤቲ ምንድን ነው በጣም እየተቆጣጠርሽ ነው? የምስቅበት ምክንያት ነበረኝ እንዴ? ተሰቂ ነበር? ውስጥ እየታመመ መሳቅ ይከብዳል አይደል? እሺ ቤቲ፣ አሁን የመጣሁት አንድ ጥያቄ ልጠይቅሽ ነው። ጠይቀኝ። እሺ። እናቴ ፊት ለፊት ልታወራሽ ትፈልጋለች። እኔ ደግሞ እሷ ፊት ለፊት ቁጭ ብዬ እሷን ማውራትና ማግኘት አልፈልግም። ለምን? ናቲ፣ የሞኝ ጥያቄ አትጠይቀኝ። ይልቅ ባይሆን እሷን አንድ ጥያቄ ጠይቅልኝ። እሺ ምንድን ነው? ጥሩ። ወንድምሽ ወንጀለኛ ነው። ስለዚህ እዚህ ሀገር እንዲመጣ አድርጊና እጁን ለህግ ይስጥ በልልኝ። እሺ እልልሻለሁ። እንደዛ ከሆነ ጠላቴ እሷ አይደለችም ማለት ነው።
አሁን ልሂድ። የት ሄደ ነው? የሆነ ቦታ ሄጄ ነበር። ቦታው ስም የለውም? በሆቴል ላገኛት። እሺ አለሚ፣ የሆነ ከበድ ያለ ጥያቄ ልጠይቅሽ ነበር። እሺ። ወንድምሽ አንቺ ከጠበቅሽው በላይ ወንጀል ሰርቷልና ወደ ሀገሩ ተመልሶ እስር ቤት ይግባ ብትባይ ምን ትያለሽ? ማለት እማዬ፣ በጣም ግልጽ ነው። አሳልፈሽ ትሰጪዋለሽ ወይስ አትሰጪውም? መልሽልኝ እንጂ ናትዬ። ታናሽ ታላቅ አልልም እኮ አንድ ያለኝ ወንድሜ ነው። ስለዚህ ከነ ወንጀሉ ይኑር። አታስጨንቀኝ። ምን አድርጎ ነው? ቆይ በነገርሽም ዋጋ የለውም። አንቺ ከደበቅሽው ለምን እነግርሻለሁ? እኔ ሁሉም ነገር እንደ ጥፋቱ ይወሰናል እኮ። ከባድ ስህተት ሰርቶ ነው አልኩሽ እኮ። አላቅም በቃ